ጋር ነኝ። እማዬ ያ ሰውዬ ማን ነበር? ማንም አይደል። እኔ አውቀዋለሁ እንዴ እማዬ? ማንን? ማንም አይደለም ያልሽው ሰውዬ። የኔ ውድ እንዴት ልታውቂ ትችያለሽ? ከምታውቂው ሰው ጋር ተመሳስሎብሽ ይሆናል። እሺ የኔ ውድ ልጅ። እማዬ እጄ ልቀቂኝ እንጂ። እስካሁን እዚህ የለም። መኪናው አልመጣም። እጄ ልቀቂኝ። በጣም አጥብቀሽ ይዘሽኛል። እያሰመምሽኝ ነው። ዳፍኔ የኔ ውድ በጣም ይቅርታ የኔ ውድ ልጅ። በጣም ይቅርታ ልጄ። ምንም አልታወቀኝም ነበር። በጣም አስፈራርቶሽ ነበር እንዴ? አይ ውዴ፣ ለምንድን ነው የምፈራው? በይ እንሂድ፣ አስተማሪሽ እየጠበቀችሽ ነው። ልጄ እዚህ ያለው ነገር እስክትለምደው ድረስ ጊዜ ይወስዳል። ስለዚህ እሱ ነገር ያሳስበኛል። ምንም ሀሳብ አይግባ። የእኛ አስተማሪዎች ጥሩ ናቸው። ከአእምሮ ሐኪሞች ጋር ጎን ለጎን ነው የሚሰሩት። ተማሪዎቹ ከአይቫልክ የታወቁ ቤተሰብ መሀል ናቸው። እኔ እዚህ የመጣሁት ሰው ልኮኝ ነው። ልጅ ከዚህ በፊት የህፃናት ማቆያ ገብታ ታውቃለች? ታውቃለች። 3 ዓመቷ እያለ ስኮትላንድ ውስጥ አንድ ቦታ አስገብቻት ነበር። አሁን 5 ዓመት ሆኗታል። ያው በቤተሰብ ስራ ምክንያት ወደ ቱርክ መመለስ ስለነበረብን ነው። እንደዛ ነው። አይ በጣም ጥሩ። እንኳን በሰላም ወደዚህ መጣችሁ። አመሰግናለሁ። እስክትለምደው ድረስ ትንሽ ልትቸገር ትችላለች። አታስብ፣ እኛ እናላምዳታለን። ልጆች ከኛ በላይ ሰው መልመድ ይወዳሉ። አመሰግናለሁ። ና እንዴ ባክህን ትምህርት ቤቱን ላስጎብኝ። ልጄ ነይ ነይ። ልጄ ከምግብ በኋላ ፍራፍሬ መብላት እንዳትረሺ እሺ? እሺ እማዬ። መምህር እንኳን ደህና መጣሽልኝ የኔ ቆንጆ ልጅ። ዳፍኔ በጣም ናፍቃሽ ነበር። እኔም በጣም ናፍቃኝ ነበር። እረፍቱስ እንዴት ነበር የኔ ውድ? በጣም ቆንጆ ነበር። ውሃ ዋና ውስጥ ስጫወት ነበር። በጣም ጎበዝ። አሁን ወደ ክፍልሽ ግቢ የኔ ቆንጆ። ቆይ ነይ። ስሚኝ፣ በቻው የኔ ውድ ልጅ። መልካም ትምህርት። ወይዘሮ አሽክን በዚህ ጉዳይ በጣም ጠንቃቃ እንደሆንሽ አውቃለሁ፣ ግን አንድ ነገር እንድታደርግልኝ እፈልጋለሁ። እባክሽ ዳፍኔን ከአቶ ካርታል ወይም ከአያቴ ውጪ ለማንም ሰው እንዳትሰጫት እሺ? ፊቷን ራሱ ማንም ሰው እንዳያይ። ምንም አታስቢ። በጣም አመሰግናለሁ። መልካም ትምህርት። መልካም ቀን። ለምን ተመልሳችሁ መጣችሁ? ለምን? ሄሎ ቱርካን ውዴ። ወይዘሮ ሩቻን ሰላም፣ ጊዜ አለሽ? አዎ በሚገባልኝ ውዴ። እንዴት ነሽ? ሶመር መጣ እንዴ? አዎ ከኪራዝ ጋር ነው የመጡት። ተመስገን ነው። እንግዲህ ለምንድን ነው የመጣው? ይሄ የአቶ ኦዛር ስራ ነው። ሁለቱም ልጆቹ ጋር ደውሎ ነበር። ከልጆቹና ከልጅ ልጆቹ ጋር ጊዜ ማሳለፍ ፈልጎ ነበር። ስለዚህ አንደኛውን ነው የተመለሰው? አዎ። ስሚኝ ወይዘሮ ሩቻን፣ ሶመር ከደፍኒ ጋር በተያያዘ ምንም አይነት ዓላማ ካለው ቱርካን ታይ፣ በልጅ ልጄ እኔን ለማስፈራራት እንዳትሞክሪ እሺ ውዴ። ምንም ቢሆን ሶመር የደፍኒ አባት ነው። እባክሽ ይሄንን እልህሽን ታይ። አባትና ልጅ መካከል መግባት የለብሽም። የልጅ ልጃችን እንድትናፍቀን አታድርጊ ቱርካን። አላደርገውም። ሶመር መብቱን ያጣው በገዛ እጁ ነው። ደፍኔን ለማግኘት ከሞከረ በጣም መጥፎ ነገሮች ይፈጠራሉ። እኔ ምን አይደለሁም። እባክሽ በትክክል ያልኩትን ነገር ለልጅሽ ንገሪኝ። ዘጋችሁ እኮ። እንዴት ነው?
ትንሽ ወደ ቀኝ ዘንበል አድርገው። እንደዚህ እስኪ ሊያው። እሺ ምንም አይልም መሰለኝ። ቤቱ ላያችን ላይ እንደሚፈርስ እርግጠኛ ነኝ። ለምን ይፈርሳል? ምን ሆነሽ ነው? አይሰራም እህቴ። በሚስማር በሳስታችሁ ልታፈርሱት ነው። በቅርቡ እንደምታፈርሱት እርግጠኛ ነኝ። ነዛት አንዴ ስጭኝ። ስምኝ አንቺ፣ ካፍሽ የሚወጣውን ነገር ግን በደንብ አስተውልሻል? የምትናገሪውን ነገር ተጠንቀቂ። ወንድሜ ከሰለቸው በጣም የሚያስጠላ ንግግር ነው የሚናገረው። ቦታሽን ወቂ። እህቴ ይህንን ምለው ለራስሽ ጥቅም ነው። ቤቱ አርጅቷል። ግድግዳው እንዲበላሽ አልፈልግም። አንቺን የሚያሳስብ ነገር ነው። የወንድ ቤት ነው። እሱ እንደሚፈልገው ማድረግ ይችላል። ፍቃድ መጠየቅ አይጠበቅበትም። የእሱ ቤት ነበር ሁሉንም ሊያስተካክል የሚፈልገው። ሞትን በምንም ተአምር ማስቀረት አይቻልም። ምንድን ነው ያልሽው? ስለ ወንድሜ ሳዲቅ እየጠየቅኩ ነው። የሚታጠብ ልብስ አለው? አይ አንቺ የራስሽ ልብስ ብቻ አጠቢ፣ የእሱን እኔ አጥብለታለሁ። ቱርካን እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። የመጀመሪያው ቀን ላይ ምንድን ነው ያደረገችው? ይገርማል። አዎ ቀጥታ ወደ ክፍሏ ሮጣ ሄደች። አሁን በጣም ትናፍቀናለች። በየቀኑ እዚህ ትመጣ የነበር ጊዜ ደስ ይል ነበር። ካርታል ክፍል ውስጥ ነው ያለው? ስብሰባ ውስጥ ነው። እሺ፣ ስለዚህ አቶ ጀፊር ቶሎ መጣ ማለት ነው? አቶ ጀፊር አይደለም። ይቅርታ፣ ይሄ የግል ስብሰባ ነው። ምን ማለት ነው የግል ማለት? አይ ፊገን እባክሽ ታሳልፊኝ። ውይ ቱርካን፣ አቶ ካርታል እንዳትረብሹኝ ሲል ነበር እና በጣም ይቅርታ። ለአሁን ልታዩ ትቻለሽ። ትልቅ ችግር ውስጥ ነው የምታስገቢኝ። እሺ ሰርጉ መቼ ነበር? ያለን ነገር የምትወደው ከሆነ ምረጥ። ማዘዝ እንችላለን። ምረጥ። በዚህኛው ወር ይሄኛውስ እንዴት ነው? በጣም ያምራል። አቶ ሶመር እባክህ አሁን አትችልም። መልእክት ልታስቀምጥላት ትችላለህ። ፊገን ልታስገብኝ ትችያለሽ? ይቅርታ፣ ቀጠሮ ሳይኖር ላስገባ አልችልም። ለምንድን ነው እንደዚህ ነገሩን እያከበድሽው ያለሽው? ቀጠሮ እንደማይሰጥ ታውቂያለሽ። በግድን የገባሁት እለዋለሁ። ከባድ ሁኔታ ላይ አላስቀምጥሽም። ሁሉም አልማዝ ነው። ይሄ እንዴት እንደሚያምር ያው አየኸው። ቆይ አንድ ጊዜ ባያስገብኝ። ሶመር አንተ ስማ፣ አመታቱ በቀላል ነው ያለፈልህ። ጺም ራሱ በጣም ያምራል። እንዴት ነህ? ደህና ነኝ። ምን ተፈጠረ? ቆይ ወደ አይቫሪክ ተመልሰ መጣ እንዴ? አባቴ እንደመለስ ፈልጎ ነው። የጤናውን ሁኔታ ታውቀው የለ? ብቸኝነት እየተሰማው መጣ መሰለኝ። ገባኝ። እና አሁን እንዴት ነው? ጤናው ደህና ነው? ሆስፒታል እያለ በደንብ ስትጠይቀው እንደነበር ሰምቻለሁ። በጣም አመሰግናለሁ። ይኸውልህ ሶመር፣ እኔ እናንተ አብረን የምንሰራውን ስራ ብናቆም እንኳን ከአባት ጋር ጓደኝነታችን ቀጥሏል። በጣም ታማኝ ሰው ነህ አውቃለሁ። በዚህ አጋጣሚ ቱርካንን ማየት ፈልጌ ነበር። ቱርካንን ምን ልታደርጋት ነው? አልገባኝም። እናንተ መሀል ምን እንደተፈጠረ ታውቃለህ? እሷ አንተን ማየት የምትፈልግ አይመስለኝም። ቅር ካላለህ እዛ ድረስ ጣልቃ አትግባ። ቱርካን። ሶመር
እሺ ካርታል፣ ምንም ችግር የለም። ትንሽ ጊዜ ነው ያለኝ። መናገር ያለብህን ነገር ተናገር ሶመር። ምን ነው እንግዳ የምትቀበዩ? እንደዚህ ነው እንዴ? ለምንድን ነው የመጣኸው? እንድናወራ ፈልጌ። ከዚህ ሁሉ ዓመት በኋላ ምንድን ነው የምናወራው? ከባድ ጊዜ አሳልፈናል። መረሳት የማይችሉ ብዙ ነገሮች አልፈዋል። ግን ሁለታችንም አደግን፣ ትምህርታችንንም ተምረናል። ሁሉም ሰው በየራሱ መንገድ እየሄደ ነው። እና ምንድን ነው የምትፈልገው? እዚህ የመጣሁት ከልጄ ጋር ጥሩ ግንኙነት ለመመስረት ነው። ላለፈው ጥፋት በሙሉ አንቺን ለመካስ አስቤ ነው የመጣሁት ቱርካን። እና ይህንን በአንቺ ፍቃድ መሰረት ነው ማድረግ የምፈልገው። ለምንድን ነው ያንን የምፈቅድልህ? ደግመ ልጄን ለመውሰድ እንድትሞክር ነው? ቱርካን፣ ደፍኔን ልወስዳት አልሞከርኩም። እሱም በፊትም ነግሬሽ ነበር። በድብቅ የማገኛት ምክንያት አንቺ ልጄን እንዳያት ስላልፈቅድሽልኝ ብቻ ነው። በቃ በዛ ምክንያት ነው። ብዙ አታጋኘው። ግን አንቺ ሳትረጅኝና ሳታዳምጪ ነገሩን ሁሉ አበላሸሽው። ትልልቅ ሰዎችም እየጎዳሽ ነው። ያሳፍራል። እናትና አባቴ የልጅ ልጃቸውን እንዲናፍቁ አደረግሻቸው። በጣም ነው የሚያሳዝነው። ሁሉም ባንተ ምክንያት ነው። እናትና አባትህ ከደፍኒ ጋር በየቀኑ ጊዜ ማሳለፍ ይችሉ ነበር፣ አንተ እስክታስደነግጣት ድረስ ማለቴ ነው። እባክሽ በቃ ቱርካን፣ ያለፈውን ነገር ለመተው ሞክሪ። የኔ ዓላማ ልጄ ማሸሽ አልነበረም። ቢሆን ኖሮ ከረጅም ጊዜ በፊት አድርገው ነበር። እኔ ምን አይደለሁም። እኔን ከልጄ መለየት አትችልም። ቱርካን፣ ቆይ ግን ይሄ ንዴት ምንድን ነው? ይሄ ሁሉ ወከባ ምንድን ነው? አልገባኝም። ሶመር፣ ምን እንዳሳለፍን ትዝ አይልህም እንዴ? እኔ አስታውስሃለሁ። ስለዚህ ተው፣ እኔን ለማቀዝቀዝ አትሞክር። የድሮውን ጥፋት መልሼ አልደግመውም። አንተ ላይ በመተማመኔና የገባሁትን ቃል በማፍረሴ በጣም እናደዳለሁ። ልጄን ማጥባት የምጀምረው መቼ ነው? እባክሽ። ቆይ ገና ነው፣ ግን ተስፋ ቁርጠሽ ራስሽን አትጉጂ እባክሽን። ጠንካራ ሁኚ። ጸሎት ማድረግና መጠንከር ነው ያለብሽ። ማለትም ጠንካራ እስክትሆንና ህይወቷን እስክታስተካክል ማለት ነው። በዚህ በጣም እተማመናለሁ። የኔ ውድ ልጅ፣ ጸሎቴን፣ ጥንካሬን፣ ትንፋሼን ሁሉንም አድርጌያለሁ። ግን 80 ቀን ሆኖናል እና ለ80 ቀናት ልጄን እንኳን ማቀፍ አልቻልኩም። ምን አይነት እድል ነው! እስካሁን ከማሞቂያ ውስጥ አልወጣችም። አታልቅሺ። እንደዚህ ስትኝ ትጎጃለሽ። ልጅሽን በደንብ ላብላትና ማልቀሷን ታቆማለች። አንቺም ያልኩሽን በጨረሻ አትርሺ። ደፍኔ፣ የኔ ቆንጆ ልጅ፣
እባክሽን እናትሽን እንዳትለያት። እዚህ አብረን የመጣ ነው። እስምሻለሁ እና እሸትሻለሁ። እጅሽን በደንብ ይዘውና መቼም አልለቀውም የኔ ውድ ልጅ፣ ቃል እገባልሻለሁ። እናትሽ ሁሌም አጠገብሽ ነው የምትሆነው። አንዴም እንኳን ዞር ብሎ ሳያይሽ የተውሽን ሰውዬ መቼም አባቴ ብለሽ አትጠሪውም። መቼም አባቴ አትይውም። ቆይታ ያለ ሶመር፣ ልጄ ከዚህ በህይወት ከወጣች መቼም ቢሆን የልጄን ፊት ማየት አትችልም። መቼም የደፍኔን ፊት ማየት አትችልም። እስከ ህይወት መጨረሻ ልጅን ስትፈልግ ትኖራለህ። ቃሌ ነው። ቃሌን አፍርሻ አንተ ልለምንህ ነበር። ምናልባት አባቷን ስላራኩባት ልጄን እየጎዳኋት እንደሆነ ሳስብ ነበር። ግን አንተ ምን አደረክ? የተለመደውን የሶመርን ባህሪ ያሳየህን። ምርጫህን መረጥክ። የድሮ ታሪክ መጎልጎል ማንንም ሰው ምንም አይጠቅምም ቱርካን። ኪራዝን ይዤ መሄድ ስለነበረብኝ ሄድኩኝ። ትክክለኛውን ነገር ነው ያደረከው። ልጄ ከአባቷ ርቃ በማድረጓ ደስ ብሎኛል። እንደ ሚኔ አይነት ሴት በየትኛውም ሰዓት ይዛ ልትሄድ ትችላለች። ሁሌም ቢሆን ህይወቷ የእብደት ጫፍ ላይ ያለች ሰው ነች። ልቧን እየሰበረች ከአንተ ጋር ከምትኖር እንደዚህ መፈጠሩ ደስ ብሎኛል። አሁን ይበቃል። በቃ ሂድ ሶመር። እና ደግሞ ከደፍኔ ራቅ። በእሷ ምንም አይነት መብት የለህም። እሷ በእኛ ፍቅር መሃል የተወለደች ልጅ ናት ቱርካን። ደፍኔ የፍቅራችን ፍሬ ነች። እሺ ፍቅራችን አብቅቷል ሶመር። ያ ፍቅር ላይ መለስ ሞቷል። እንደዛ ነው። እና አይንሽ ውስጥ የማየው ምንድን ነው? አሁን አይሆንም ካርታል፣ አሁን አይሆንም። ሄሎ አባዬ። ቱርካን የኔ ውድ ልጅ እንዴት ነሽ? አባዬ ሶመር ድንገት አንድ ቀን ቢመጣ ምን እንደምታደርግ የተናገርከውን ነገር አስታወስክ? ካርታል እኛ ጋር የመጣ ቀን ትዝ አለህ? እሱን ያልከው ሆን ብለህ ነው? አይደለም። እሱ እንዴት ትዝ አለሽ? ምን ነው ልጄ፣ ችግር አለ?
ቱርካን ቆይ ሶመር መጣ እንዴ? አባዬ ዛሬ ዴፍሊን ከትምህርት ቤት በጊዜ ልታመጣ ትችላለህ? እሺ ውዴ፣ አንቺ ምንም አታስቢ። ይህንን አበባ ማስቀመጫን ቀይረው እንዴ? ይኸው ይሄ ተሰብሯል። በዛ ላይ በጣም ትንሽ ነው ወንድሜ። ነዛት ሶመር ተመልሶ መጣ መሰለኝ። እውነትህን ነው? ቱርካን ነች የነገረችኝ? አይ ቱርካን ምንም አላለችም፣ ግን እኔ ጠርጥሬ ነው። በጭራሽ ሊሆን አይችልም። ቢመጣ ኖሮ እናውቅ ነበር። ደሞም በአጋጣሚ ዝም ብሎ ሊመጣ ይችላል። እሱን አንፈልግም። እሱ እዚህ መምጣት የለበትም። አይምጣ። ከዚህ በኋላ የልጃችንን ሕይወት እንዲያበላሽ በጭራሽ አንፈቅድለትም። ተይ እንደዛ አትበይ ነዛት። ምንም ታሪክ በእንጥልጥል ሳይቋጭ አይቀርም። ይህንን ዛፍ እዩ። ስንት ጎርፍና ንፋስ እንደቻለ አስቢ። ስንት ጊዜ ቅርንጫፎቹ እንደተሰበሩ አስቢ። ግን እንደዛም ሆኖ ከተሰበረ ይጠገናል፣ ከተበላሸ ተሻሽሎ በድጋሚ ያምርበታል። ሰዎችም እንደዛ መሆን ቢችሉ ጥሩ ነበር። ከተሰበርንበት ቦታ ጠንክረን መነሳት ብንችል ምኞቴ ነው። እውነቴን የምልሽ ነዛሃት። የሄዱት ጎዶሎ ናቸው ወንድሜ፣ የቆዩትም እንደዛው። ሁሌም ቢሆን በውስጣችን የጎደለ ነገር አለ። ካልነሱ በጭራሽ ሙሉ ልንሆን አንችልም። አዎ ተጎድተናል። እህቴ ሄጄ ቃል ገዛዛ ነው። ዳቦም እገዛለሁ። ዳቦ አለን እኮ ልጄ፣ ግማሹ ብቻ ነው የተበላው። ፋቲ የተጠበሰ ዳቦ ይወዳል። ወጥቼ ልገዛለት ነው። እሺ በይ በቃ ሂጂ። ደርሼ እመጣለሁ። ቆይ ያን ያህል ምን ነበር? አይ በሱ ምክንያት አይደለም። ደህና ነሽ አይደል? ደህና ነኝ። ትንሽ ተጨናንቀሻል። አንቺን የሚያናድር ነገር አደረገ እንዴ? ስለ ደፍኔ ነበር የጠየቀኝ። እናም የሚገባውን ነግሬዋለሁ። በቃ ያ ብቻ ነው? ለሶመር ስለኛ ነገርሽው እንዴ? ስለዛ ማወቅ የለበትም። ለምን? ምክንያቱም ይኸው ለእኔ እናንተ አንድ ይወስነናል። ካርታል ጋብቻችን በእኛ መሀል ነው መሆን ያለበት። አዎ፣ ግን እኔና አንቺ ያንን ውሳኔ የወሰንነው አባትሽ ጋብቻችንን ስላልተቀበለ ብቻ ነው። ሶመር ይህንን ማወቅ የለበትም። እስኪ ንገረኝ፣ ቆይ ይህን ነገር ለእሱ ለምንድን ነው እኛ ማሳወቅ ያለብን? ምን ነካሽ ቱርካን? ደፍኔ ልጁ እኮ ነች። ልጁ ከማን ጋር አንድ ቤት ውስጥ መኖር ልትጀምር እንደሆነ የማወቅ መብት አለው። የደፍኔ ወላጅ አባት እኮ ነው። በዛ ላይ ደግሞ በአንቺ ተስፋ አልቆረጠም። ምንም ነገር ላይ ተስፋ የለም። አንዴ ከተጋባን በኋላ ትክክለኛው ሰዓት ላይ አስረዳዋለሁ። ግን አሁን አይደለም እባክህ። እሺ አንቺ እንደፈለግሽ። ቆይ ቀለበትሽ የት ነው ቱርካን? ቀለበቴ እዚህ ውስጥ አስቀምጨው ነው። ወይ እዚህ አድርጌው ነው የረሳሁት። በቃ ይዞ አባቴ
ደህና መሸሽ ልጄ። እባክሽ ዴፍኔን እንደወስዳት ታመጭልኝ? እሺ። ምንድን ነው ጀግናው? ምን ተፈጠረ? ለምንድን ነው የምታለቅሰው? የልጆች መዋያ ውስጥ የመጀመሪያ ቀኑ ነው፣ ለዛ ነው። ግድ የለም እስኪ ለእኔ ተይው። እሺ እሺ። አንተ በጥባጭ ልጅ ነገረኝ እስኪ፣ እንደዚህ መበጥበጥ ጥሩ ነው ነው? በዛ ላይ ትምህርት ቤት ውስጥ ታለቅሳለህ። በዛ ላይ የልጅ ልጄ ትምህርቷን የምትማረው እናንተ ትምህርት ቤት ነው፣ ግን በጭራሽ እሷ አታለቅስም። ትምህርት ቤት መምጣት አልፈልግም። ሰማማ፣ ለአንተ የሆነ አንድ አስማት ላሳየ። እጄን ይኸው። አብራ ካዳብራ ኦጳ። ዋው! ይሄ ሎሊፖፕ ከየት መጣ? እንግዲህ በቃ እኛ አስማተኞች እንደዚህ ነን፣ እና ደግሞ ሚስጥሩን አንናገርም። እንካ ብላ። ይሄ የኔ ሎሊፖፕ ነው? አያቴ! የኔ ትንሽዬ ቆንጆ ዴፍኔ። እንዴ የኔ ሎሊፖፕ ነው። የኔ ውድ፣ ይሄ አንቺ ሎሊፖፕ አይደለም። ሎሊፖፕሽ ይኸው፣ ሎሊፖፕሽ ይኸው። አብራ ካዳብራ ኦፓ። የኔ አስማተኛ አያት። በይኔ እንሂድ የኔ ውድ። ና አጋጭ። ኦ ጎበዝ ልጅ። ነይ የኔ ቆንጆ ልጅ። በሉቻው፣ መልካም ቀን። ቆይ የኔ ውድ፣ እንዳትከፍቺው። እሱን ከበላሽ ምግብ ይዘጋሻል። ከዛ በኋላ እናትሽ ትናደድብሻለች። ኡፍ! ታውቃለህ፣ ዛሬ እናቴና እሱ አንድ ላይ ሆነው አየኋቸው። ማንን? ሶመርን። ጠርጥሬ ነበር። እዚህ ትምህርት ቤት ከዚህ በኋላ እንዳታመጪኝ፣ ከአያቴ ጋር እውላለሁ። እንደዛ መሆን አይችልም። ትምህርት ቤት በየቀኑ ትመጣለህ። ትምህርት ቤቱን አልወደድኩትም፣ መምጣት አልፈልግም። የመጀመሪያ ቀን ስለሆነ ነው። በልና ቶሎ በል፣ መኪና ውስጥ ግባ፣ ፍጠን። በልና ግባ። ቀበቶን አድርግ። አባቴ ቢመጣ ደስ ይለኝ ነበር። ለምንድን ነው አንቺ የመጣሽው? አባቴ ለምን ይመጣል? ለምን ይመጣል? እሱ ይምጣልኝ። አባቴን ነው የምፈልገው። እሱ ቢኖር ኖሮ አይጮህብኝም። በዛ ላይ ለምንድን ነው እንግሊዝ ሀገር ሄደው? ኤፍ ውዴ ስማኝ፣ አባትህ ስራ ሄዶ ነው። እሺ ውዴ፣ በቅርብ ጊዜ ደግሞ ወደ ቤት ይመለሳል። እሺ የምትወደው ሎሊፖፕ ነው? ትምህርት ቤት ሰጥተው ነው? ልላጣው ትበላለህ? እኔ ከበላሁ አያቴ ትናደድብኛለሽ። ጣፋጭ ነገር ከምግብ በፊት ክልክል ነው። አንቺም ትናደጅብኛለሽ። ኤፌ፣ እኔ ምንም አልናደድብም። ብላ፣ እሺ ብላ። አባቴ ጋር ትደውይልኛለሽ እማዬ? መቼ ነው የምትመለሰው አባዬ? ሁሉም ነገር እንደታሰበው ከሄደ ነገ ማታ እመለሳለሁ። ልጄ ምን እያደረክ ነው? ቀንህ እንዴት ነበረ? ትምህርት ቤት ጥሩ ነበር? አልወደድኩትም። ከአያቴ ጋር ቤት ለዋል። እባክህ እሺ በቃ ስመለስ እናወራበታለን። የኔ ልጅ እሺ። እናትህ አጠገብህ አለች? እስኪ እሷን ላናግራት። ሄሎ፣ ምን እያደረግሽ ነው? የኔ እብድ ዳሪያ፣ እንዴት ነሽ? እንዴት እመስልሃለሁ? የመጀመሪያ ቀኔ ስለሆነ ለመልመድ እየሞከርኩ ነው ያለሁት። የኤፌን ባህሪ ለማስተናገድ እየሞከርኩ ነው። ቤት ስገባ ከእናት ጋር መነጋገር ያለብኝ እነጋገራለሁ። ቀኔ ይሄንን ይመስላል። ኦ ያስታውቃል። የኔ ፍቅር፣ ስለናፈኳት ነው። ትንሽ ተበሳጭታለች ማለት ነው። ነገ ማታ ስመለስ የማስበው ያንቺን ፊት ፈካ ማድረግ ነው። ስብሰባው እንዴት ነበር? ስራው ተሳካ? ፍቅር
እስካሁን ምንም ነገር አልተረጋገጠም። አሁን ሰርዳርን ላገኘው ነው። ዛሬ ከሱ ጋር ነው የምሆነው። አንቺስ ከቤተሰቦችሽ ጋር እያወራሽ ነው? አይ ማናችሁንም ማግኘት አልፈልግም። ከታውኝ ሰዎች ጋር ምንድን ነው የማወራው? ለማንኛውም ስልኬ በጣም እየቆጠረብኝ ነው። በቃ ለዘጋው። እንደማፈቅርሽ ታውቂያለሽ አይደለም? ቻው። ቅዳሜና እሁድ ላይ ላለው ዝግጅት ማድረግ ያለብንን እያደረግን ነው። እሺ በቃ በኋላ እናወራለን። እና በነገራችን ላይ ልብስ ሰፊው ደውሎ ነበር። ነገ ጠዋት 4 ሰዓት ላይ እንደሚጠብቃችሁ ነግሮኛል። ልብሶቹ ደርሰዋል እንዴ? ሚስተካከል ነገር አለው። እንደተናደድክብኝ አውቃለሁ። አልተናደድኩብሽም። አዎ ግን ቀለበቱን ያወለኩት ሆን ብዬ ነው። ግን እመነኝ፣ ስላንተ ምንም የምጠራጠረው ነገር ስላለ አይደለም ያወለኩት። የሶመርን ምላሽ ፈርቼ ነው። በደንብ ታውቀዋለህ። ልንጋባ እንደሆነ ካወቀ ስለ ደፍኔ በጣም ያስጨንቀኛል። አላውቅም ብቻ በጣም ይቅርታ ካርታል። አሁን ቀለበቴን መልሼ አደርገዋለሁ። ከዚህ በኋላ መልሼ አላውልቀውም። እና ደግሞ የጋብቻ ቀለበቴን እስካደርግበት ቸኩያለሁ። የኔ ውድ፣ ከዚህ በኋላ ምንም የሚያስፈራ ነገር የለም። እኔ አለሁልሽ። እኔ እስካለሁ ድረስ ማንም ሰው አንቺንም ሆነ ደፍኔን ሊጎዳችሁ አይችልም። እኔን እመኝ። ስለተረዳኸኝና ከጎኔ ስለሆንክ በጣም አመሰግናለሁ ካርታል። እንዴት ማፍቀርና እንዴት መፈቀር እንዳለ ስላስታወሽኝ፣ ከደፍኔ ጋር የመኖር እድልን ስለሰጠሽኝ በጣም ደስተኛ ሆኛለሁ እና ደግሞ በጣም አመሰግናለሁ የኔ ውድ። በትክክል እየበላች አይደለም አቶ ሶመር። መድኃኒት ከተሰጣት በኋላ ማቅለሽለሽ ጀምሯታል። ማስመለስ ጀመረች። ያለችበት ሁኔታ ብዙም ደስ አይልም። ዶክተሩን ሳናግረው ነበር። መድኃኒቱን ለመቀየር እያሰበ ነው። ትክክል ነው አቶ ሶመር። በደንብ ማሰብ ይጠበቅባታል። ዝም ብላ እያለቀሰች ነው። እናትም ብዙ ጊዜ ትመላለሳለች። ይኸው ነው በቃ። ብዙ ጊዜ ብትጠይቃት ጥሩ ነው። በር ላይ ሆኜ እጠብቅሃለሁ። ሚኔ ሶመር
ሶመር ኪራዝ የት ነው ያለችው? ልጄን መልሰህ አመጣሃት? የት ነች? በጣም ናፍቀኛለች። ትምህርት ቤት ነች። ትምህርት ቤት ገባች? የእኔ ውድ ልጅ ትምህርት ቤት ነች አሁን? ለትምህርት እድሜዋ ደርሶ ነው? የልጆች መዋያ ትምህርት ቤት ገባች አይደል? አዎ። ሚኔ እባክሽ ቁጭ ብለን እናውራ። ነይ ቁጭ በይ፣ ተቀመጭ። እየበላሽ እንዳልሆነና መድኃኒትሽን በትክክል እየወሰድሽ እንዳልሆነ ሰምቻለሁ። ኪራዝ ጭንቅላቴ ላይ ትመጣለች። እሷን ደግሜ ማየት እንደማልችል ሳውቅ መኖር ያስጠላኛል። ምንም አይነት ተስፋ አጣለሁ። ደህና ባትሆኝ ምንድን ነው የሚፈጠረው ሚኔ? ኪራዝን በዚህ ሁኔታ እንዴት ነው የምታያት? በእኔ ሁኔታ የእኔ ሁኔታ ይሄ ነው። ለይቶላት ያበደችዋ ሴት አንተ ሄድክ፣ ኪራዝን ይዘህ ሄድክ። ከዛ ትልቅ ችግር ተፈጠረ። በነገሮች መጀመሪያ ላይ ተስፋ አጣው። እናም ያው ከዚያ በኋላ አበድኩ። ሕይወቴ፣ ቤቴ፣ ሁሉም ነገር ተበላሸ። ሁሉንም አቃጠልኩት። ልቤ ውስጥ ያለው እሳት ሁሉንም ነገር አቃጠለው። አሁን አመድ ሆኛለሁ። አሁን አመድ ሆኛለሁ። በቃ ቀልያለሁ። ነፍሴ በዚህ መስኮት በኩል በራ የምትወጣ ይመስለኛል። ግን እኮ መስኮቶቹ ተዘግተዋል። ኪራዝ በፍጹም እንደዚህ እንደሆነ አትፈልግም። እንደዚህ ሆኜ አትወደኝም። ሚኔ ፎቶዎቹ አሉ። በጣም ናፍቀኛለች። በደንብ አዳምጭኝ እሺ? ምግብሽን የምትበይ ከሆነ መድኃኒትሽን በደንብ የምትወስጂ ከሆነና ራስሽ ደህና ለመሆን የምትሞክሪ ከሆነና ውስጥሽ እሱን ማመን ከቻለ ኪራዝን እንድታያት ልፈቅድልሽ እችላለሁ። እውነትህን ነው? ግን የምልሽን ካደረግሽ ብቻ ነው። ኪሱ ውስጥ ፎቶዎቹ አሉ ሶመር? አሁን የለኝም፣ ግን በቀጣይ ስመጣ ይዤ እመጣለሁ። ቃሌ ነው። ቆይ ስለ እኔ ትጠይቃለች? ሚኒ፣ አሁን አንድ አስቸኳይ ስራ ስላለኝ መሄድ አለብኝ። አንዳንድ የሚያስፈልጉሽ ነገሮች አምጥቻለሁ። ለነርሷ ሰጥልሻለሁ። እሷ በደንብ ትንከባከብሻለች። እሺ ሶመር፣
እባክህ የልጄ ፎቶዎች። ነገርኩሽ እኮ ደግሜ ስመጣ አመጣልሻለሁ። ድጋሜ ስትመጣ ቲሸርትህን፣ ሸሚዝህንና ሌሎች ነገሮችን አምጣ። በጣም ነው የናፈቁ። እባክህ አምላኬ ሆይ ህልም እንዳይሆን፣ እባክህ እየለመንኩ ነው። ህልም እንዳይሆን እባክህ፣ ህልም እንዳይሆን እባክህ፣ ህልም እንዳይሆን። የመድኃኒት ሰዓት ደርሷል ወይዘሪት ሚኔ። እውነት ነበር? ምኑን ነው ሚኔ? ሶመር የምር መጥቶ ነበር? ይሄ ህልም አይደለም አይደል? እውን ነው፣ ህልም አልነበረም። ደሞ አቅለሸለሸኝ ብለሽ እንዳታውጭ፣ ትንሽ ቆይተሽ ትበያለሽ። ሁሉም የኔ ጥፋት ነው። ምን? የኔ ጥፋት ነው። ሁሉም ነገር ይገባኛል። አልጋሽ ላይ ጋደም በይ። ምግብሽን አሁን አመጣልሻለሁ።